ትንሽ እረፍት አድርግ፣ ትንሽ ተኛ፣ ጋደም በል ትንሽ አይሻልም? ሉሌ እንግዲህ ቤተሰቦች እየተፈጠረና እየሆነ ያለ ረፍት ካደረገ በኋላ ደግሞ እኛም የምናወራቸው ነገሮች አሉ፣ እነሱ ላይ እንቀጥላለን። አርፎ ሲመለስ ነገሮች እየተስተካከሉ ነገሮች ወደ ቀድሞ ይመለሳሉ የሚል ግምት ነው ያለኝ። ከዚህ በኋላ ያለውን ነገር ሉሌን እናስገባው፣ እረፍት ያለው ነገር አንድ ባንድ እናወራለን ማለት ነው። ማለት ህይወቴ ላይ እንደመፍታ ነው ብሎ ከዛ በኋላ እሱ ተቀበላቸው። ከሲስተር ጋር ሆኖ ከእህቴ ጋር ሆኖ ይህን ነገር አብረው ነው ያሴሩት። ታፈሰ ከእህት ጋር ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያውም ዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር መጥቻለሁ። አይዶኖ ምን ብዬ እንደምጀምር በልዑል ጉዳይ ነው የመጣሁት ዛሬ። እንግዲህ ከ3 ቀን በፊት አክስት የተባለችው በመሀል በቪዲዮ መሀል እነ ሚኪም እነ ኤርሚያስም ሲያወሩ እንግዲህ ሰምታችኋል። የዛሬው ደግሞ ትንሽ አላቅም፣ በምንም የማይጠራጠረው ምንም ይደረጋል ተብሎ ያላሰቡት ነገር ነው ዛሬም ልዑል ላይ የደረሰባቸው። አላቅም እነዚህ ሰዎች ምን ወዴት እየሄዱ እንደሆነ አላቅም። እንግዲህ ዛሬ ደግሞ የመጡት ኤርሚያስ ካስታወሳችሁ ምን ብሏል? አክስትየዋ ይችን ሰራተኛ ካወራቻት የሆነ እንትን ውስጥ እንዳትከተንም እያለ ሲያወራ ነበር። እና እሱ የፈሩት ምን ይላል የሚባለው ነገር የእውነት በትክክል ነው። እኔ እንትን ያልኩት እነሱ በፍራቻ በጥርጣሬ የሆነ ነገር ባታደርግስ ወይ እንደዚህ ቢያታረግ ምናምን እያሉ እንደ እንትን እንደ ቀልድ ያወሩት ነገር፣ ልጅቷ ግን እኔ አላቅም አክስቷ ትበላት ልጅቷ ከማን ጋር ትገናኝ እየወጣች ማንም ሰው እንግዲህ እሷ ናት እየወጣች ጉልት የሆነ ምናምን ብቻ ሌላ ነገሮች የምትገዛው። እንግዲህ ከልዑል ጋር ከተቀመጠች ይቺ ልጅ ስንት አመት ነው ያሉት? በእናትሽ 1 አመት ምናምን የበፊቷ ተቀይረ 1 አመት፣ ይቺ አሁን 1 አመት ምናምን ነው ልዑል ጋር ምግብ የምትሰራው ልጅ። እና ይህን ሁሉ ጊዜ በጣም ታማኝ ሆና ሁሉን ነገር ሰዎች እንኳን እንዳሳስቷት ተብሎ የልዑል ጥላት መቼም ብዙ ነው። ቤቱን ፈልገው ወይ መጥተው እንደዚህ አድርጊ ተብለው ልዑልን እንትን እንዳትል እያሉ ለልጅቷ ሲባል እዛ ግቢ ማንም ሰው ጋር እንዳትገናኝ አድርገው ይህ ሁሉ አመት አቆይተዋት ነበረ። እንግዲህ ልዑል ያምናታል። ልዑል ሁሉንም እንዳመነ ነው። ከጸበል ሲመጣ እሷ አሉ ሌሎችም አሉ። እሷ ናት ግን ምግብ ምናምን የምትሰራላቸው ሁሉም ነገር ልብሳቸው፣ በቃ ቤት ውስጥ ያለ ነገር እሷ ናት የምትሰራ። እናቱ የልዑል እናት እስካሁን ድረስ ያው ልጇ እንደታመመ ሁላችሁም አይታችኋል፣ ሰምታለች፣ ተገኝታለች። ግን ይሄ የልጅቷ ጉዳይ ሆኖ ሳይሆን አክስትየዋ ከመጣች በኋላ ነው ልጅቷ እንደዚህ አይነት ነገሮች ማድረግ የጀመረችው። እና ኤርሚያስ ደግሞ ተጠራጥረው ምን እንዳደረጉ ታውቃላችሁ? ኪችን ውስጥ ይቺ ትንሿ ልጥፏ በቃ ማታስታውቀው ካሜራ የለችም፣ እሷን ኪችን ውስጥ አስቀምጠው ነው የሚሄዱት እነሱ መረጃ ምናምን እንትን ለማለት። እና ማታ ሲመጡ እንግዲህ ኤርሚያስ እንደሚለው ከ3-4 ቀን በቃ ልክ እንደ ሌላ ቀኑ ነው የምትሰራ። ምንም አይነት ነገር ስታረግ የሚያሳይ ቪዲዮ የለም። እንግዲህ ዛሬ ሲያጋልጣቸው ቤት ውስጥ አንድ ሰው የለም፣ እሷና ልዑል ተኝቶ ከጸበል አምጥተው ተኝቷል አለ። እነሱ ደግሞ የሆነ ስልክ ተጠርቶለት መረጃ ምናምን እዚህ ቦታ እንደዚህ ብለውት ኤርሚያስም እንትና ሚኪም ሌላም ካሜራማኑም እንደዛ አብረው ሂደዋል። ልጅቷና አጋጣሚዋን ፈልጋ አስቡ፣ ሰው በሌለበት ጠብቃ ማለት ነው። ኦሬዲ ይሄ የምግብ ላይ ተጨምሮ የሚሰጠው ልጅቷ ደፍራ የምትገዛ አይመስለኝም። ይሄ ነገር ሆን ብላ ገዝታ አምጥታ የሰጠቻት ይቺ የልዑል አክስት ነው የምትሆነው። ቆይ ነገሩ እየጠራ ሲመጣ ተሰሙታላችሁ። ልጅቷን መለፍለፏም አይቀርም ተገርፋም ቢሆን ማለት ነው። ከዛ ምን አረጉ? ኤርሚያስ በጣም እንድታመሰግኑት ነው የምፈልገው የልዑልን ምን ያክል እንትኑን ህይወቱን ልዑልን ለማትረፍ ልዑልን ለማዳን እንዴት ቀን ከሌሊት እንደሚተጋ በዚህ ቪዲዮ ነው የምታዩት።
ኪችን ውስጥ ያስቀመጠው ካሜራ ከስልኩ ጋር አገናኝቶታል። የሆነ አደጋ ነገር ሲኖር ልክ እንደ አላርም ነው የሚነግረው። ይጠራል ስልኩ የሆነ ነገር እንትን ሲፈጠር ቤት ውስጥ ማለት ነው። ከዛ ስልኩን ከፍቶ ሲያይ ልጅቷ የምትሰራውን ከዛ ቀጥ ብሎ ለልዑል ደውሎ ልጅቷ የምትሰጥህን ፍርፍር እንግዲህ ቁርስ ሰርታለት ነው ይሄን ሁሉ ጉድ ያመጣችው። የምትሰጥህን ምግብ እንዳትበላ እንደዚህ አድርጋበታለች። ቤት ውስጥ ኪችን ካሜራ አስቀምጬ ገጥሜ ከስልኬ ጋር አገናኘችው እና እንደዚህ አድርጋለች ሲለው እሷ አላወቀችም። አምጥታ ለልዑል ሻይም ፍርፍሩም አምጥታ ተነስ ብላ እጁ እንድታሳጥብ ከዛ ቆይ ትንሽ ቆይልኝ እነ ኤርሚያስ ይምጡ ምናምን ሲል አረ ለእነሱ አስቀምጫለሁ አንተ ብላ እያለች ያለ ልዑል እንደው እኔ አንዳንዴ ሰው ቀንሽ ካልሆነ የፈለገው ሰው ለአንቺ ጉድጓድ ቢቆፍርልሽ የፈለገው እንትን ቢልልሽ በፍጹም ከቀንሽ አታልፊ። ልዑል ከነገራችን ላይ ዛሬ ይሄ ብቻ አይደለም። ከዚህ በፊት ካስታውሳችሁ ልብስ የምታጥቡ ደግሞ ቤት ውስጥ የሚሰሩ ሰዎች ያቺም ስንት ዓመት ሙሉ ስታገለግለው ቆይታ ነው በስከ መጨረሻ በገንዘብ ተታላ እጁ ውስጥ መርፌ ያስቀምጣ እጅ እግሩ መንቀሳቀስ አቅቶት ለሶስት ወር ሙሉ ስታሰቃየው ነበር። አስቡት። አሁን ይሄ ልጅም እንደዛ ነው። ይቺ ልጅም የተባለችውን ነው በምንም እንትን ሳትል ልጅቷ ወዲያውኑ እንትን እንዳይሉ እነሱን ኤርሚያስ መጡ፣ እነ ሚኪም ሁላቸውም የተሯሩጠው መጡ። ልዑልም እግዚአብሔር ይስጠው ያው ተደውሎለት ስለነበረ ስለሚያውቅ ምንም ነገር ሳይቀምስ ጠበቃቸው። ከዛ መጣ ልጅቷ ተያዘች ይላችሁ። አሁን የት ናት ሰራተኛዋ? እነ ልዑል እነ ኤርሚያስ ይዘዋት እያስለፈለፏት ነው። እኔ በትንሹ ከካሜራ ጀርባ የተቀረጸ ቪዲዮ ተልኮልኛል። በትንሹ አሳያችኋለሁ። ግን ሰውን ስታምኑ በተለይ አብራችሁት የምትሰሩት ሰው አብራችሁት እንትን የምትሉት ሰው ምን ያክል እንደሚከዳችሁ ትማሩበታላችሁ ብዬ ነው። እንግዲህ ይቺ ልጅ ልዑልን እንደዚህ ታደርጋለች ብሎ ማንም ሰው አላሰበም። ልዑል ደግሞ ለልጅቷ ምን ያክል ክብር እንዳለው በጣም ይህ ሁሉ ዓመት እያገለገለችኝ ከዚህ በፊት መልካም የሰሩ ሰዎች አይታችኋል። በራሳቸው በስማቸው ሱቅ ተገዝቶላቸው ሙሉ እንትኑ ወጪውን ተችሎላቸው ሙሉ ክፍያውን በደጋግ ኢትዮጵያውያን ውጭ ሀገር ያሉትም ሰዎች አግዘው በእነሱ ህይወታቸው የተቀየሩ ሰዎች አሉ። ልዑልን ያገዙ በጣም በመልካም እንትን ማለት ነው። እንደነዚህ አይነት ሌባዎች ደግሞ የሰው ህይወት ለማጥፋት ቀንና ሌሊት ከአክስቷ ጋር ተመሳጥረው ማለት ነው። ይህን ሁሉ ያደረገችው ማንም ሊሆን አይችልም። እነ ልዑል ቤት ማንም ሰው አይገባም። ከእናቱ ከጓደኞቹ ውጭ ማንም ሰው አይገባም። አንድ ቀን ብቻ ነው አክስቱ የመጣችው። እንግዲህ እሷ በሰጠቻት እንትን ነው ይቺ ልጅም ዛሬ ልዑልን ለመመረዝ የተነሳችው እንጂ ማንም ሰው አይገባም፣ ማንም ሰው አይሰጣትም። ሌላ ሰው ነው በኤፍሬም በኩል በእንትና በኩል ልትሉ ትችላላችሁ። ግን ልዑል ጋር ማንም ሰው አይገባም ከነሱ ከነ ኤርሚያስ ውጭ ማለት ነው። ከቤት ራሱ አትወጣም። እንዴት ልታመጣ ቻለች? ይህንን ልትመርዝ የሰውን አረ እንደው እጃችሁ እንደዚህ የሰው ህይወት ልታበላሹ የምትሉ ሰዎች እግዚአብሔር እጃችሁን እጥፍ ያድርገው። የእውነት እጃችሁ እንዳይሰራ ሽባ ያድርጋችሁ። የሰውን ህይወት የምታበላሹ ሰዎች ልጁ እየተሻለው ደህና ወደ ራሱ እየተመለሰ ሁሉን ነገር በቃ በትክክል እንትን እያለ ጸበሉን ይጨርስና ወደ ስራ ይመለሳል እያልን በጉጉት ስንጠብቅ አስቡት እስኪ አብሯችሁ ያለ ሰው ደግሞ እናንተን ሊመርዛችሁ በማታውቁት እንትን። መቼም ሰው ቤቴ ውስጥ የተሰራ ምግብ እንደዚህ ሆኖ ይሁን እንደዚህ ብለሽ አትጠራጠርም። የተሰጠሽን ነው የምትበይው። አስቢ ገና ደግሞ ይሄ ሁሉ ዓመት አብረው የኖረች ሴት እንዴት ይጠራጠራታል? እንዴትስ ይመጣለታል ሀሳቡ? ህይወቱን ያተረፈው ማን ነው? ኤርሚያስ ከስልኩ ጋር ባያገናኘው ኑሮ ልዑልም ግጥም አድርጎ ይበላላችሁ ነበር። የሰይጣን ጆሮ ይደፈን። በጣም ብዙ ነገሮች አይቻለሁ። የአሁኑ ደግሞ የከፋ እጅግ በጣም የሚያሳፍር
ሰውን እንዳታምኑ የሚያደርግ አሁን ማን ነው? ልዑል። እነ ልዑል ደግሞ ታውቃላችሁ ውጭ ወጥተው መብላት ምናምን አይችሉም። ያው ሰዎች ከውጭም እነሱ የሚገቡበትን ተከታትለው እንደዚህ ያደርጋችሁ ስጧቸው ብለው ሊመርዟቸው ስለሚችሉ በገዛ በእንትናቸው ቤታቸው ውስጥ ነው ሻይ ምንም አይነት ነገር ውጭ ላይ አንጠቀምም ብለዋል። ሰው ቤት ውስጥ ያለው ሰው ካልታመነላቸው ሰው መቼም በራብ አይሞትም እ እናቱ ለዚህ ሁሉ ከካሜራ ጀርባ ያለ በጣም ብዙ ሰው ናቸው አንድ ላይ ሰብሰብ ብለው የሚመገቡ ሲሰሩ ይውላሉ። ከዛ ከእንትን በኋላ ቁርሳቸውም እራታቸውም ምሳቸውም አንድ ቤት ነው የሚበሉት በአንድ ሰው አሰርተው ለደህንነታቸው ሲባል ማለት ነው። እና እናቱ ትስራ እንኳን ቢባል የልዑል እናት አትችልም። ለዚህ ሁሉ ሰው መስራት አትችልም። ለአንድ ቀን ለሁለት ቀን ልትሰራ ትችላለች እንደምንም ተማሙታ። ግን ደግሞ በየቀኑ ጠዋትና ማታ ስሪ ብትባል አትሰራም። እና የግዴታ ሰው ያስፈልጋል። ሰው ደግሞ በብር አሳልፎ የሚሸጥሽ ከሆነ አላቅም ከማን ጋር አብረሽ እንትን እንደምትይ ራሱ በጣም ክፉ ናቸው የእውነት። እኔ ደግሞ እኔ ያልኳችሁ ነገር እናንተ በጣም ስናግራችሁ ነበረ። ይቺ ሰራተኛዋ ይቺ አክስት መጀመሪያ አክስትየዋ የልዑል አክስት ልዑል ቤት ሄደች በተባለበት ሰዓት ወይኔ ልጅቷን ሰራተኛዋ በምግብ እንዲያርጋት ትስጥ እንዳትል እና ልጅቷን በገንዘብ እንትን እንዳትላት ምናምን እያል ካወራንን እንግዲህ 3 ቀናችን። በ3 ቀናችን ዛሬ 4ኛ ቀናችን። በ4ኛ ቀን እንደዚህ ያደረገች ሲባል ምን ትላላችሁ ወገን? ከማን ጋር ነው አብራችሁ የምትኖሩት? ማንንስ ነው የምታምኑት? ስንት እኮ መልካም ሰዎች አሉ የቤት ሰራተኛ የሚሰሩ ስንት ከእናት ከአባት ይልቅ ልጆችን በስነ ስርዓት የሚያሳድጉ እንደነዚህ አይነቶችም አሰዳቢዎችም አሉ። ሰው ደግሞ በዚህ ልክ ሲከፋብሽ፣ ሰው በዚህ ልክ ሲጠመምብሽ በጣም ከባድ ነው። እግዚአብሔር ብቻ ልቦና ይስጠን። ልቦና ይስጣችሁ እግዚአብሔር። የሰው ህይወት ልታበላሹ ሰው ባላሰበው መንገድ እየሄዳችሁ መሀል ላይ እየገባችሁ ሰውን የምትበጠብጡ ሰዎች እግዚአብሔር ልቦና ይስጣችሁ። እኔ ሌላ ምንም አልልም። በጣም ከባድ ነው ከምላችሁ በላይ። አምላክ ሆይ ትዕግስት ውስጠኝ። ኤርሚያስ እግዚአብሔር ይስጠው። ከመጀመሪያም ጀምሮ ልዑልን እየታገለለት መድኃኒቱ ሁሉ ነገሩ ኤርሚያስ ሆኗል። አሁንም ቁሞ እስከሚሄድ ድረስ እንግዲህ እግዚአብሔር ይጠብቀው ልዑላችን። አሁን ደግሞ በጣም ለውጥ እያመጣ ነው እንጂ በጣም ተሽሎታል። ይህ ሁሉ ነገር ያደረገችው እንግዲህ የገዛ አክስቱ ናት። ጠያቂ መስላ አዛኝ መስላ ልዑል እንዲቆም የማይፈልጉ ሰዎች ቢኖሩ የገዛ ቤተሰቦች የእውነት ከላይ ሲመጡ እያስመሰሉ እያዘኑ መስለው እንትን ይላሉ። ከጀርባ ደግሞ ከሰዎች ጋር ይመሳጠሩና ልዑልን ሌላ ነገር ውስጥ ይከቱታል። እንደዚህ አይነት ቤተሰብ ቢቀርስ የእውነት ባታውቁ ይሻላል እኮ። በቃ ሳታውቋቸው ይሄን ሁሉ ዓመት ኑሯል። ምንም አይደለም። አሁን መጥተው ስንት ህይወቱ ስንት ነገር አበላሹበት። ሰርጉን አበላሹበት። የእናቱን ደስታ አስጨለሙበት። የእሱን ደስታ የልዑል ቤተሰብ ብለው ከመጡ ቀን በኋላ ልዑል ጤና አጣ። እናቱን ለስንት ቀን ታግታ የእናቱን መጨረሻ ግን እኔ ምንም አላይም። እናቱ ተገኘች ተባለ። የት ተገኘች? ምንድን ነው የሚለው? በጣም ነው የሚያስጠላ። ወይ እግዚአብሔር ሆይ ትዕግስቱ ስጠን። መልካሙን ነገር አሳስበን
እንግዲህ ሁላችሁም ለልዑል ወደ ስራው እንዲመጣ ሰዎች ከተኛበት ሊያጠቁት፣ ሰዎች በተኛበት ሊጎዱት የሚችሉትን እግዚአብሔር የያዝለት እያላችሁ ሁላችሁም በጸሎታችሁ አስቡት። ኤርሚያስን ደግሞ እንዲሁም ኤርሚያስ ብቻ ሳይሆን ከጀርባ ያሉትንም በጣም እውነት አመስግኗቸው። የልዑልን አዲስ ህይወት ነው የዘሩለት። ምን አይነት ችግር ውስጥ እንደገባ ተመልከቱ። በጣም ያላሰባችሁት እናንተ አልማችሁ የማታውቁት ችግር ውስጥ ነው እያስገባው ያለው። አቤቱ አምላክ ሆይ ላያስችል አይሰጥም። በልዑል ህመም ስንት ጉድ ሰማን፣ ስንቱን አየ ነው። እግዚአብሔርን የማያስችል ነገር የለም። ትችላላችሁ። እንደው ይህ ሁሉ ቆሞ ባየው እንደው ልዑል ጠላቱና ወዳጁን የሚለይበት። ለማንኛውም ሰላማችሁ ይብዛልኝ። ስትጀምሩ ላይክ እያደረጋችሁ አዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳረሱ። በሌላ ቪዲዮ እንገናኛለን። አገራችን የኢትዮጵያን ሰላም ፍቅር ያምጣልን እያልን ለምታበረታቱኝ እህት ወንድሞቼ ከልብ ነው ማመሰግናችሁ። ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሁላችሁንም በጣም ነው የምወዳችሁ። ላይክ እና ሼር ለምታደርጉልኝ እህቶቼ አመሰግናለሁ። ባይ ባይ።